ለአካውንቲንግ ጽንሰ ሐሳብ ለመረዳት በጣም ተቸግራቸዋል። አዎ። ስለዚህ አሁን በትንሽ ደቂቃ ውስጥ ጽንሰ ሐሳቡን ለይቼ ስለምነግራችሁ የትም ሳትሄዱ ከኔ ጋር እንድትሆኑ እጋብዛችኋለሁ። የአካውንቲንግ ጽንሰ ሐሳብ ሁለት ናቸው። ሁለት የትኛውም ድርጅት ይሁን ሶል ፕሮፕራይተር በል፣ ኮርፖሬሽን በል፣ ሌላም በል፣ ፓርትነርሺፕ በል ሁለቱ ዋና ዋና ነገሮች ላይ ነው አትኩሮ የሚሰራ ማለት ነው። አካውንቲንግም የሚያጠነጥነው ስለ ሁለቱ ነገር ነው። በተለያየ እንትን ባደርግም ማለት ነው። ሁለቱ ነገር አንደኛው ፐርቼዚንግ ወይ ግዢ፣ ሁለተኛው ሽያጭ። ግዢንና ሽያጭን በተመለከተ ለይታችሁ አመዘጋገቡን ከየት ተነስቶ የት ይቆማል የሚለውን ነገር ካወቃችሁ ስለ አካውንቲንግ፣ ስለ የትኛውም ድርጅት፣ ስለ ሶል ፕሮፕራይተር፣ ስለ ፓርትነርሺፕ እና ስለ ኮርፖሬሽንም ሌላ ምንም የሚያስቸግራችሁ ነገር የለም። ስለዚህ ይሄንን ዩቱብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ከአሁኑ ሰዓት ጀምራችሁ አድርጉ። ይህንንም ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ጀምሩ። እያደረጋችሁልን ስለሆነ ከልብ እናመሰግናለን። ቀጥታ ከኔ ጋር ከቆያችሁ እስከ መጨረሻ ምን ምን ጽንሰ ሐሳቡን ለይታችሁ እንደምትረዱ ከዚህ በመከተል አቀርብላችኋለሁ። ለምሳሌ ፐርቼዝ ወይንም ግዢ ምንድን ነው? ግዢ እንዴት ይገዛል? ከተገዛስ በኋላ እንዴት ይመዘገባል? የሚለውም በጣም ግልጽ በሆነ መልኩ እናያለን እስከ መጨረሻ። ሌላው ከግዢ ጋር ተያይዞ የሚመጣ ምንድን ነው? ፐርቼዝ ዲስካውንት ነው። ፐርቼዝ ዲስካውንት አለ፣ የግዢ ቅናሾች ማለት ነው። እሱስ እንዴት አድርገን በግዢ ሰነድ ውስጥ ወይንም በግዢ ትራንዛክሽን ውስጥ እንዴት እንመዘግባለን የሚለውንም በግልጽ እናያለን። ሌላው ፐርቼዝ ሪተርን እንደ አልዋንስ ነው። የግዢ ተመላሽ እና አበሎች ማለት ነው። እንዴት ነው የሚመዘገቡ፣ እንዴት ነው ትሪት የሚደረጉ በአካውንቲንግ ትራንዛክሽን ውስጥ የሚለውንም በግልጽ አሳያቸዋለሁ፣ በኤግዛምፕል በቁጥር የተደገፈ ማለት ነው። ሁለተኛውና ዋነኛው ምንድነው? ሴልስ ኢንቨንተሪ ነው። የሽያጭ እቃዎችን እንዴት እንመዘግባለን የሚል ነው። ሽያጭ ሲሆን እንደሚታወቀው ሽያጭ በሁለት ነገር ነው። ግዥም እንደዛው ኦን አካውንት ወይንም በክሬዲትና ካሽ በካሽ ነው። ግዥም ሽያጭም በሁለት አካውንት ነው የምናካሄደው። በካሽ ሲሆን እንዴት ነው? በክሬዲት ሲሆን እንዴት ነው? ይሄንንም በግልጽ እናያለን ማለት ነው። ሌላው ሴልስ ዲስካውንት ነው። እንደ ግዢው ሴልስም ዲስካውንት አለው። ማንን ነው አፌክት የሚያደርገው፣ እንዴት ነው የሚመዘገበው የሚለውን እናያለን። ሌላው ደግሞ ሴልስ ሪተርን እንደ አልዋንስ ነው። እንደ ግዢው ሁሉ ሴልስም ሪተርንና አልዋንስ ወይንም የሽያጭ መመለሻና አባሎችን አለው። እንዴት ትሪት ይደረጋሉ በግልጽ እናያለን። ስለ ግዢ ካነሳን አይቀር፣ ስለ ሽያጭ ካነሳን አይቀር ሌሎች አይቀር የሆኑ ሁለት መጨረሻ ላይ የሚሰጣቸው ቪዲዮዎች ምንድን ናቸው? ስለ ትራንስፖርቴሽን ኮስት ወይንም የመጓጓዣ ዋጋ ፎብ ዲስቲኔሽን እንዳ ፎብ የሚሉ ሁለቱ እንትኖች አሉ። እነዛንም ለይቼ በግልጽ አስቀምጥላችኋለሁ። ሌላና የመጨረሻው ከሽያጭና ከግዢ ጋር ተያይዞ የሚመጣ የአካውንቲንግ ትልቁ ተርሚኖሎጂ ሴልስ ታክስ ወይንም የሽያጭ ግብሮች ነው። እንዴት ነው ትሪት የሚደረገው? ይሄም እንደዛው በክሬዲት ሲሸጥና በካሽ ሲሸጥ ልዩነት ስላላቸው እንዴት ነው ትሪት የሚደረገው? እስከ መጨረሻ ገኛ ጋር ከቆያችሁ በተለይ የኤግዚት ኤግዛም እና የሲኦሲ ተፈታኝ የሆናችሁ ተማሪዎች በግልጽ ይህንን ሂደት የሚያሳያችሁ ስላይዶች አሉ። እስከ መጨረሻ ከኛ ጋር ከቆያችሁ ይህንን ጽንሰ ሐሳብ ለይታችሁ ለሌሎች የአካውንቲንግ ትምህርቶች ዋና መሰረት የሆነው ፖይንት ታገኛላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አንደኛው ላይ የምናገኘው ምንድን ነው? ፐርቼዝ ኦፍ መርቸንዳይዝ አይደንቲፋይድ ሪካርድድ ኢን ዘ ሌጀር አስ ፐርቼዝስ። ፐርቼዝ አካውንት አለ ኖርማሊ በኢንቨንተሪ አካውንት ወይንም በቻርት ኦፍ አካውንት ፐርቼዝ አለ። በፐርቼዝ አካውንት ነው ትሪት የሚደረገው በሌጀር ሪካርድ ሰዓት ማለት ነው። መርቸንዳይዚንግ ኢንተርፕራይዝ ካን accumulate in the purchases account the cost of all merchandise purchased for the resale during the accounting period. When purchases are made for cash, the transaction could be recorded as follows. በመጀመሪያ ደረጃ ልትለዩ የሚገባችሁ ነገር ምንድን ነው? ፐርቼዝ ምንድን ነው? ፐርቼዝ ማለት ግዢ ነው። ግዢ ትሪት የሚደረገው ወይንም አይዴንቲፋይድ ኦር ሪካርድድ የሚደረገው ሌጀር ላይ በፐርቼዝ አካውንት ነው። ስፔሻሊ ፐርፔቹዋል ኢንቨንተሪ ሲስቴም ስንጠቀም ፐርቼዝ በኢንቨንተሪ አይደለም፣ ኢንቨንተሪም በፐርቼዝ አይደለም። ኖርማሊ ፐርቼዝም ተለይቶ
ኢንቨንተሪም ተለይቶ ይኖረዋል። ሶ ምን ማለት ነው? መርቸንዳይዝ ኢንተርፕራይዝ ካን አኩሙሌት አን ፐርቼዝ ኦን አካውንት ዘ ኮስት ኦፍ መርቸንዳይዝ ፎር ሪሴል መልሶ ለመሸጥ ነው። ሼልፍ ላይ ብቻ ደርድሮ የሆነ ሰዓት ላይ አቆይተው ትርፍ አግኝቶበት መልሶ ለመሸጥ ነው እንጂ መርቸንዳይዝ ለሌላ ማምረቻም ለሌላ ነገርም የምንጠቀምበት ኢንቨንተሪ ታይፕ አይደለም ማለት ነው። ሶ ይሄ ኢንቨንተሪ በካሽ ሲሸጥ ትራንዛክሽኑ እንዴት ይተላለፋል የሚለውን ነው የምናየው። አንደኛ ፐርቼዙን ዴቢት ታደርጋለህ። ፐርቼዝ ማለት ኤክስፔንስ ማለት ነው። ኖርማል ባላንሱ ዴቢት ሲጨምር ዴቢት ይሆናል ማለት ሶ ካሽን ምንድነው የምታደርገው? ክሬዲት ታደርጋለህ ማለት ነው። እዚህ ሰንጠረዡ ላይ እንደሚታዩት ትራንዛክሽኑ ስታሳልፉት መርቸንዳይዝ ኢንቨንተሪን ፐርቼዙ ፎር ካሽ ሲሆን በቀይ የጻፍኳትን በደንብ ተመልከቷት። ፎር ካሽ ሲሆን ዘ ትራንዛክሽን ኩድ ቢ ሪካርድድ አስ ፎሎውስ ይላል። ፐርቼዝ ዴቢት። ፐርቼዝ ማለት ኤክስፔንስ ነው። ኤክስፔንስ እና አሴት ኖርማል ባላንሳቸው ዴቢት ነው። ኖርማል ባላንሳቸው ዴቢት ነው ማለት ሲጨምር ወይንም ኢንክሪዝ ሲሆን ወደ ዴቢት ነው የሚመጣው። ስለዚህ ወጪያችን ወይም ፐርቼዛችን ኢንክሪዝ ሆኗል። ስለዚህ ዴቢት ላይ ነው የሚመዘግበው። በካሽ ስለከፈለን ደግሞ ካሻችን ይቀንሳል። ካሽ ማለት የአሴት ካታጎሪ ነው። አሴት ኖርማል ባላንሱ ዴቢት ሲሆን ሲቀንስ ደግሞ ወደ ክሬዲት ይመዘገባል ማለት ነው። ሌላው ሲቀጥል when purchases are made on account the transaction could be recorded as follows። ቅድም ያየነው ምንድን ነው? በካሽ ሲገዛ ነው። እቃውን ወሰድን፣ ብሩን ሰጠን። ኦን ካሽ ኦር ፎር ካሽ ብለን እንላለን ማለት ነው እንደዛ አይነት ትራንዛክሽን። ነገር ግን ረቨኑን ሪኮግናይዝ ወይንም ኤክስፔንሳችንን ሪኮግናይዝ የምናደርገው በአክሩዋል ቤዝ ሲስተም ምንም እንኳን ገንዘብ ባንከፍልም እቃውን ከተቀበልንና ግዢ ከፈጸምን ሰዓት ጀምሮ ስለሆነ በኦን አካውንት ወይንም በክሬዲት ስንገዛ እንዴት ነው የሚመዘገበው የሚለው ነው። ስቲል ፐርቼዝ ላይ ወይንም ኤክስፔንስ ላይ ኖ ቼንጅ አትወል ዴቢት ሆኖ ይመዘገባል። ቢኮዝ ምንም እንኳን ብሩን ባልከፍል የብሩና በብሩ ቦታ የሚተካው የትራንዛክሽን አይነት ነው የሚለየው እንጂ ፐርቼዙ ያው ነው። እቃውን ወስጃለሁ። በብድርም ይሁን በካሽም ይሁን እቃው እጄ ላይ ስለገባ ቀጥታ እሱን በዴቢት ነው የምናደርገው። ሌላው በካሽ ኢንተርምስ ኦፍ ካሽ ምንድነው የምናደርገው? አሁን አካውንት ፔያብል ነው የምንለው። ቢኮዝ ብራችንን ከኪስ አውጥተን እየከፈለን ስላልሆነ ነገ ላይ የሚከፈል ኦብሊጌሽን ራሴ ላይ ጥያለው ማለት ነው። ኦብሊጌሽኑ ምን ይባላል? ሊያቢሊቲ ነው። ሊያቢሊቲ አንደር ዘ ሊያቢሊቲ ዘ ስፔሲፊክ ኔም ኢዝ አካውንት ፔያብል። ዛሬ ለተቀበልኩት እቃ በሆነ ሳም ስፔሲፊክ ዴይ ላይ አካውንት ፔያብል ዲስ አማውንት ከፍላለሁ ብዬ አካውንት ፔያብልን በክሬዲት ራሴ ላይ መዝግባለሁ። ስለዚህ ሁለት አካውንት ነው እዚህ ጋር ፋክተር የሆነው ወይ የተነካካው። አንደኛ ፐርቼዝ ወይ ኤክስፔንስ እና ሊያቢሊቲ ነው። ሁለቱም ጨምሯል ማለት ሊያቢሊቲም ክሬዲት ሲሆን ይጨምራል ኖርማል ባላንስ ስለሆነ፣ ኤክስፔንስም ዴቢት ሲሆን ይጨምራል ኖርማል ባላንስ ስለሆነ ማለት ነው። ሶ በክሬዲት እቃ ሲንገዛ አንደኛ ፐርቼዝ ዴቢት ነው፣ ሁለተኛ አካውንት ፔያብል ክሬዲት አድርገን እንመዘግባለን ማለት ነው። ስለዚህ ዋነኛው ትልቁ የአካውንቲንግ ስራ ምንድን ነው? ሪካርዲንግ ነው። ሪካርዲንግ ይሄ ነው። በዚህ መልኩ ነው የሚመዘገበው ግዢን ማለት ነው። ግዢን በተመለከተ ነው ይሄን የምናወራ። ግዢ የዛኛው ነው የዚህኛው ነው ብለን የለየነው ነገር የለም። ሶ ከግዢው ሳንወጣ 1.1 ላይ የምናገኘው ፐርቼዝ ዲስካውንት። ሶ በመጀመሪያ ደረጃ ፐርቼዝ ዲስካውንት ምንድን ነው? ኢሉስትሬሽን አለን። ሀበሻ ካምፓኒ ኦን ኦክቶበር 11 2016 ላይ ፐርቼዝድ $1,500 ኦፍ መርቸንዳይዝ ኦን አካውንት ገዛ። በብድር የተገዛ ነው። ሀበሻ ካምፓኒ በዚህ ቀን $1,500 መርቸንዳይዝ ገዛ። በምን? በክሬዲት ወይ በብድር with a credit terms of 2/10,N/30 from ABC company. The journal entry to record the purchase of merchandise on account is the following. ሁለት ነገር እንድትለዩልኝ ይፈልጋለሁ እዚህ ጋር። አንደኛ ዲስካውንት ማለት ምንድነው? ግዢ ሲፈጸም ውል ስትገባ ለ30 ቀን ለመክፈል የብድር ዕቃ ስትገዛ ለ30 ቀን በመጀመሪያዎቹ 10 ቀን ውስጥ ቀድሜ ከከፈልክ
2% ቅናሽ ያደርግላለሁ ይላል። ማን ነው የሚለው? ሻጩ ነው የሚል። እንድትረዱኝ የሚፈልገው እቺን ሁለቱን ነገር ነው። አንደኛው እየገዛህ ያለው በክሬዲት ነው፣ በብድር ነው። 30 ቀን ተሰጥቷል። ኖርማል ነው ይሄ። ከ30 ቀን በኋላ ባለው ነው የሚያጨቃጭቅ እንጂ ሌላው ችግር የለውም። ነገር ግን ኤክሰፕሽናሉ ምንድን ነው? 1.1 ላይ ያየነው ፐርቼዝ ዲስካውንት 30 ቀን ውል ገብተህ እያለ በመጀመሪያ 10 ቀን ውስጥ፣ ምክንያቱም ኤርሊ ፔይመንትን ኢንከሬጅ ለማድረግ ነው ይህንን የሚያደርገው ሻጩ ማለት ነው። በ30 ቀን ውስጥ ውል የገባውን ነገር በመጀመሪያ 10 ቀናቶች የምትከፍል ከሆነ ከዋና ዋጋው 2%ቱን ቀንስላለሁ ይለዋል። ሶ ሲቀነስ 2%ቱን በመጀመሪያው 10 ቀናት ሲከፍል እንዴት ነው የሚመዘገቡ? ኖርማል የ30 ቀን ውስጥ የብድር አግሪመንት እንዴት ነው የሚመዘገበው የሚለውን ነው የምናየው። አሁን እዚህ ጋር ፐርቼዝ 1500 ዴቢት ነው። ያው ኖርማል ባላንስ እቃ እስከገዛ ድረስ ኖርማል ባላንሱ ኢንክሪዝ የሚያደርገው ፐርቼዝ ወይ ኤክስፔንስ ነው። 1500 ዴቢት ነው፣ እሱ ጥያቄ የለውም። እንዲሁም በብድር ስለገዛም ቅድም እንዳየነው ስላይድ፣ ሁለተኛ ስላይድ ላይ እንዳየነው በብድር ስለገዛ ኢዳህ ነው አንተ ላይ የጨመረው። ሶ አካውንት ፔያብል ወይንም ሊያቢሊቲ 1500 ጨምሯል። ይሄኛው ስለ 2/10ኛው ሳይሆን ስለ ኤን ኦቨር 30 የሚለው በ30 ቀን ለመክፈል የተስማማነውን የክሬዲት ግዢን በሚመለከት ነው። ይሄኛው ትራንዛክሽን ፐርቼዝ ዴቢት $1500፣ አካውንት ፔያብል ክሬዲት $1500፣ ሁለቱም ጨምሯል። ክሬዲቱም ጨምሮብናል፣ ሊያቢሊቲ እዚህ ጋር ፐርቼዙም ጨምሮብናል፣ እቃ በእጃችን ስለገባ ማለት ነው። ሶ 2/10ኛው እንዴት ትሪት ይደረጋል? የቀጠለ ይላል ኢሉስትሬሽን 2 ላይ ኦን ኦክቶበር 21 ሀበሻ ካምፓኒ ሜድ ካሽ ፔይመንት ስለ 2/10ኛ ሳይሆን 2% 30 ቀኑን ሳይጠብቅ በመጀመሪያዎቹ 10 ውስጥ 2/10ኛውን ነው ትሪት እያደረገን ያለው እዚህ ጋር በትክክል ማለት ነው። ሶ በጥሬ ገንዘብ በመጀመሪያዎቹ 10 ቀን ውስጥ በ16 ጀመረ፣ በ21 ሲከፍል ኦልሞስት 10 ቀን ስላልደረሰው ማለት ነው። ሶ the journal entry recorded the payment of cash is as follows ይላል። ሶ አንደኛ አካውንት ፔያብሉ እዚህ ጋር እንዳያችሁት እዚህ ጋር አካውንት ፔያብል አካውንት ፔያብል ክሬዲት ነው። ክሬዲት ማለት ገና የሚከፈል ነገር አለ። ይህኛው ደግሞ ዴቢት ነው። ዴቢት ማለት እቃውን ተቀብያለሁ እጄ ላይ ገብቷል፣ ነገር ግን እቃውን የተቀበልኩበትን ዋጋ ስላልከፈልኩኝ አካውንት ፔያብሉ ገና የሚከፈል ኢዳ ላይ መዝግቤ ነበር። በአንደኛው ስላይድ 1.1 ላይ ማለት ነው። እዚህ ጋር ሁለተኛ ላይ የምታገኙት ደግሞ ምንድነው? አካውንት ፔያብል እዛ ጋር ክሬዲት የነበረው ሪቨርስ ታደርገዋለ። ቢኮዝ ክሬዲት ላይ ተቀመጠ ማለት ሊያቢሊቲ ኢዳ እያለብን ነው። ስለዚህ ኢዳችንን እየቀነሰ ነው ብለን ለማሳያት ምንድነው የምናደርገው? እዚህ ጋር 1500 አካውንት ፔያብልን ወደ ዴቢት እናመጣለን። ቅድም እዛ እንትን ላይ የነበረው ማለት ነው። ሶ ሌላው እነዚህን እንትን የሚያደርግልን አንደኛው ካሹን በ1470 ብር ከእጃችን አውጥተን እየከፈልን ነው። ሌላኛው ፐርቼስ ዲስካውንት በ10 ቀን ውስጥ ከከፈልክ 2% ስላለን የ2%ቱ የ1500 2% 30 ብር ነው። ሶ ትራንዛክሽኑ ይህንን ይመስላል ማለት ነው። ሶ አካውንት ፔያብል 1500 ዴቢት ሪቨርስ አድርገ ነው ኢዳ የለብንም ማለት ነው። ኢዳ ስንከፍል ደግሞ በካሽ ቃል የተገባልን 2% 30 አለች ፐርቼስ ዲስካውንቷን ቀንሰን ደግሞ 1470 የሚለውን በግልጽ አስቀምጠን እናልፋለን ማለት ነው። ሶ ሁለቱ ስላይድ ላይ የሚያሳየው ምንድነው? የመጀመሪያው ስላይድ ክሬዲቱን በ30 ቀን ሲንገባ ፐርቼዝ እና አካውንት ፔያብል አሳይተን ሙሉ 1500 ነው የምናልፈው። ሁለተኛው ስላይድ ወይንም ኢሉስትሬሽን ነምበር 2 ላይ ደግሞ የምናየው ክፍያ በጥሬ ገንዘብ እየፈጸምን ስለሆነ ቃል የተገባልንም 2% እንቆርጣለን። 30 ብሩን ፐርቼዝ ዲስካውንት እሷን ቆርጠን ደግሞ ካሹንም እንከፍለዋለን።
ኢዳችንም እየከፈለን ስለሆነ ደግሞ አካውንት ፔያብሉንም ሪቨርስ አድርገን ወደ ዴቢት እናመጣለን ማለት ነው። መስታወሻ መጨረሻ ላይ የምታገኘው ቢር ኢን ማይንድ ዛት ይላል when buyer returns merchandise period to the payment of the invoice or liability, the amount of debit memorandum is deducted from the invoice amount before purchase discount is computed. ቀድሞ ከተከፈለ ያስተውሉኝ። ገዢው ሂሳቡን ከመክፈሉ በፊት ሸቀጦቹን ሲመልስ የግዢ ቅናሽ ከመቆጠሩ በፊት የዴቢት መስታወሻው መጠን ከክፍያ መጠቃለያ ላይ ተቀንሶ ይደረጋል እንደማለት ነው። ቀድሞ እቃውን ከመለሰ ደረሰኙም ሲመጣ እንኳን ከጠቅላይ ዋጋው ነው 2% ተደርጎ የሚቆረጠው ማለት ነው። 1.2 ላይ የምናገኘው ከግዢው ሳንወጣ ፐርቼዝ ሪተርን እንደ አለዋንስ ነው። ምንድነው ፐርቼዝ ሪተርን እንደ አለዋንስ ማለት? ዲፌክት ሲኖረው፣ ሲሰበር፣ ከስፔሲፊኬሽን ውጪ ከሆነ ያዘዝነው እቃ አይደለም ይሄ ሌላ ነው ብሎ ካመነበት ምንድነው የሚያደርገው? ይመልሷል። ሶ ዲስ ዋን ኢዝ ፐርቼዝ ሪተርን እንደ አለዋንስ እንላለን። እሱንም በኢሉስትሬሽን 3 ላይ እናያለን። ሀበሻ ካምፓኒ ሴንት debit memorandum for ABC company for the purchase return of merchandise that amounted to this 62 ማለት ነው። the journal entry ሀበሻ ካምፓኒ ነው ለኤቢሲ የሚልከው ፐርቼዝ ሪተርኑን ማለት ነው። የዚህን ያክል ዋጋ የሚያወጣ ኢንቨንተሪ ወይ እቃ ወይ የተበላሸ ወይ ስፔሲፊኬሽኑን ያላሟላ ወይ ዲፌክት ያለበት ነው ብሎ ሚሞራንደሙን መልሶ ይልክለታል ማለት ነው። ሲላክለት እንዴት አድርገው ነው የሚያዝግበው? ኤቢሲ ካምፓኒ አካውንት ፔያብሉ 62 ዴቢት ነው እየተቀነሰበት ስለሆነ፣ ፐርቼዝ ሪተርን እንዳለዋንሱ ክሬዲት ከምንድን ነው የሚቀነሰው? ከአሴት ስለሚቀነስ ማለት ነው። አሴት ወደ ክሬዲት ሲሄድ ኢንክሪዝ ይሆናል ብለናል። ሶ አካውንት ፔያብሉ ወደዚህ መጥቶ አሁንም እንዳየ ነው ሊያቢሊቲ ነው